የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ወደ ዓለም አቀፍ የትንታኔ ዘገባችን ነው በተከታይነት የምናልፈው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሞስኮ በዩክሬን ላይ ያደረሰችውን ከባድ የአየር ላይ ጥቃትን ተከትሎ በሩሲያ አቻቸው ቭላዲሚር ፑቲን ደስተኛ እንዳልሆኑ ተናግረዋል። ትራምፕ ባልተለመደ ተግዛጽም ምንነካው ብዙ ሰዎችን እየገደለ ነው ሲሉም ነው የተደመጡት። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ቀደም ብለው ዋሽንግተን በቅርብ ጊዜ በሩሲያ ጥቃቶች ላይ የነበራት ዝምታ ፑቲንን የሚያበረታታ ነው ሲሉ በሞስኮ ላይ ጠንካራ ጫና እንዲሁም ጥብቅ የሆኑ ማዕቀቦች እንዲጣልባቸው አጥብቀውም አሳስበዋል። ሩሲያ 367 ሰው አልባ አውሮፕላኖችንና ሚሳይሎችን በመተኮሷም በዩክሬን በአንድ ሌሊት ቢያንስ 12 ሰዎችን ስትገድል በደርዘን የሚቆጠሩት ደግሞ ስለ መቁሰላቸው ነው የሚወጡ መረጃዎች ያመላከቱት። የዕለቱም ዓለም አቀፍ የትንታኔ ዘገባችን ትኩረቱን ያደረገው በዚህ ርዕሰ ጉዳይ ላይ ነው። መርሻ ካሊ ባለፈው ሳምንት መጀመሪያ 2 ሰዓታት የፈጀ የስልክ ውይይት ያደረጉት የሩሲያው ፕሬዝዳንት ቪላዲሚር ፑቲንና የአሜሪካው አቻቸው ዶናልድ ትራምፕ ከውይይቱ በኋላ የሰጧቸው አስተያየቶች ለየቅል ነበሩ። የዋይት ሃውሱ ቁንጮ ውይይታቸው መልካም እንደነበርና ሁለት ወገኖች በፍጥነት ወደ ተኩስ አቁም ስምምነት የሚደርስ ድርድር እንደሚያደርጉ ከሩሲያው መሪ ጋር መግባባት ላይ መድረሳቸውን ነበር የገለጹት። የክሬምሊኑ ፈላጭ ቆራጭ ቪላዲሚር ፑቲን ከዚህ ንግግር በተቃራኒ ሀገራቸው ከባላንጣቸው ዩክሬን ጋር ለመጻኢ ሰላም አስተዋጽኦ ያለው የመግባቢያ ሰነድ በማዘጋጀት ዙሪያ ቢስማሙም የ30 ቀናት የተኩስ አቁም ስምምነት ማድረግ የሚለውን ሐሳብ ፈጽመው እንደማይቀበሉት ነበር ያስታወቁት። በየካቲት 2022 ከተጀመረ ውጊያ ወዲህ ባለፉት 3 ቀናት ትልቅ የተባለውን የጦር እስረኞች ልውውጥ ያደረጉት ሩሲያና ዩክሬን በደምሳሳው 2000 ወታደሮችን ወደ የሀገራቸው ሸኝተዋል። ይህን ተከትሎ ቱርክ ላይ የመጀመሪያውን የፊት ለፊት ውይይት ያደረጉት ሁለቱ ሀገራት ነገሮችን ወደ ተኩስ አቁም ስምምነት የመውሰድ ዕድላቸው የሰፋ ይሆናል የሚል ተስፋ በናኘበት አጋጣሚ ሩሲያ ምናልባትም ውጊያው ከተጀመረ ወዲህ ከፍተኛ የተባለውን የአየር ጥቃት ሰንዝራለች። ዋና ከተማዋ ኬቭን ጨምሮ ሰፊ አካባቢዎችን የሸፈነው ጥቃት ከምድር ሩሲያ የተተኮሱት 367 ድሮኖች፣ ክሩዝና ባሊስቲክ ሚሳይሎች 13 የዩክሬን አካባቢዎች ላይ ያነጣጠሩ 12 የሀገሪቱ ዜጎች እስከ ወዲያኛው የሸለቡባቸው ከ60 በላይ የቆሰሉባቸው ናቸው። 60 የመኖሪያ ህንጻዎች ሲወድሙ በ27 አካባቢዎችም ከፍተኛ የእሳት ቃጠሎ ተከስቷል። የዩክሬን የሀገር ውስጥ ጉዳይ ሚኒስትር ኢሆር ክሌሜንኮ ጥቃቱን በንጹሃን ላይ ያነጣጠረ አረመኔያዊ ድርጊት ብለውታል። የሩሲያ መከላከያ ሚኒስቴር ግን የጥቃቱ ኢላማዎች ወታደራዊ አውሮፕላን ማረፊያዎች፣ የኤሌክትሪክ የጦር መሳሪያዎች መጋዘኖች ሲሆኑ በ142 አካባቢዎች ጉዳት ማድረሱን ያስታወቀው። ምዕራባውያን የመረጃ ምንጮች እንደሚያሳዩት በአውሮፓውያኑ 2014 በህዝበ ውሳኔ የጠቀለለቻት ባህረ ገብ መሬቷን ክሬሚያን ጨምሮ ባለፉት 40 ወራት የዩክሬንን 20 በመቶ የተቆጣጠረችው ሩሲያ እነዚህን ይዞታዎች ለዩክሬን መመለስ የድርድሩ አካል እንዲሆን አትሻምና ኪየቭ ይህን ለመቀበል ዝግጁ እስክትሆን ጥቃቷን የማቋረጧ እሳቤ ሽዋ አይላትም። ለዚህም ከጊዜ ወደ ጊዜ እየተጠናከረ የመጣው ጥቃት ማሳያ እንደሆነ ይገልጻሉ። ከሳምንት በፊት እጅግ ግዙፍ የተባለውን የድሮን ጥቃት ሰንዝራ የነበረችው ሞስኮ በአጭር ጊዜ ሌላ የከፋ ጥቃት መሰንዘሯ ዩክሬናውያንን ተስፋ የማስቆረጥ ዓላማ ያነገበ እንደሆነ በርካቶች ይስማማሉ። ወታደራዊ ጠበብት እንደሚገልጹት ደግሞ በዓለማችን ድሮኖች በከፍተኛ ፍጥነትና በየጊዜው በሚዘምን ቴክኖሎጂ የምታመርተው ሩሲያ ጥቃቷን ይበልጥ አጠናክራ ለመቀጠል የሚያስችል ትልቅ አቅም አላት። ወታደራዊ ጠበብቱ እንደሚገልጹት 5 ኩንታል የሚመዝኑ 13 ቦምቦችን በውስጡ ይዞ በሰዓት 340 ኪሎ ሜትር መወንጨፍ የሚችለው ሩሲያ ሰራሹ ሻሄድ ድሮን በማያቋርጠው የሀገሪቱ የጦር መሳሪያ ምርምር ማዕከላት ጥረት የሚሸከማቸው ፈንጂዎችን ቁጥር ማሳደግና ከተቆጣጣሪ ራዳሮች ማምለጥ የሚያስችል አቅም ተፈጥሮለታል። ዓመታዊ የኪየቭ ቀን በሚከበርበት በትላንትናው ዕለት ብቻ 13 የዩክሬን አካባቢዎች የድሮን የክሩዝና ባሊስቲክ ሚሳይል ሰለባ ሲሆኑም ድሮኖቹ ያደረሱት ጉዳት ከፍተኛ ነበር።
ነበር። ለሩሲያ እርምጃ ያልተመጣጠነ ምላሽ የሰጠችው ዩክሬን በ12 የሀገሪቱ ክልሎች ላይ 110 ድሮኖች ብትተኩስም ሁሉንም አየር ላይ መጥቶ ማክሸፉን የሩሲያ መከላከያ ሰራዊት አስታውቋል። የዩክሬን አየር ኃይል ቃል አቀባይ ዩሪ ኢሂናት 69 ሚሳኤሎችና 298 ድሮኖች የተተኮሱባት ሀገራቸው ሩሲያና አጋሮቿ የሚሰነዝሩባትን ጥቃት አውግዘዋል። ቃል አቀባዩ ኢራን ሰራሽ ሻሂድ ድሮኖች የጥቃቱ አንድ አካል እንደነበሩ ያስታወቀ ሲሆን የሞስኮ ባለስልጣናት ወዲያው ምላሽ ከመስጠት ተቆጥበዋል። በአምስተኛው መቶ ክፍለ ዘመን የተመሰረተችው የዩክሬኗ ዋና ከተማ ኬቭ በፈረንጆቹ ወርሃ ግንቦት የመጨረሻ እሁድ የምስረቷን በዓል የምታከብር ሲሆን የትላንትናው ክብረ በዓል በሩሲያ ጥቃት የጨለመ ነበር። የሀገሪቱ ፕሬዝዳንት ቮሎዲሚር ዘለንስኪ የአሜሪካ ዝምታ እርሳቸው ዓለም አቀፍ ሽብርተኛ እያሉ የሚጠሯቸው የሩሲያ ፕሬዝዳንት ቪላዲሚር ፑቲን በጎረቤታቸው ላይ በሚያደርሱት ጥቃት የልብ እንዲሰማቸው አድርጓል ብለዋል። ከዚህ ቀደም ለበርካታ ጊዜያት ያሰሙትንና አውሮፓውያኑና አሜሪካ ጆሮ የነፈጓቸውን በሩሲያ ላይ ጠንካራ ሰፊ ማዕቀብ ሊጣልባት ይገባል የሚል ሐሳብም ዳግም አንስተውታል። በሞስኮ ላይ ተጨማሪ ማዕቀብ ከመጣል ይልቅ ማስፈራሪያና ዛቻ መሰንዘር ምርጫቸው ያደረጉት ምዕራባውያኑ ዶናልድ ትራምፕ የዋይት ሃውስን መንበር ከተረከበ ወዲህ የገቡበት የእርስ በርስ ምጣኔ ሀብታዊና ርዕዮተ ዓለማዊ አለመግባባት አይዞሽ እያሉ በጦርነቱ እሳት የማገዷት ዩክሬንን ሩሲያና የዘመነው የጦር መሳሪያ ቴክኖሎጂ የሚፈነጩበት አውላላ ሜዳ ላይ ጥለዋታል። 13 የኬቭ ክልሎች በሩሲያ ጥቃት እቶን እሳት ሲነድባቸው በሀገራቸው በኒው ጀርሲ በሚገኘው የጎልፍ ክለባቸው የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከስፍራው ሲወጡ ላነጋገሯቸው ዘጋቢዎች ቪላዲሚር ፑቲንን ለረጅም ጊዜ እንደሚያውቋቸውና ጥሩ መግባባት እንዳላቸው፣ ይሁንና ከቅርብ ጊዜያት ወዲህ በዩክሬን ከተሞች ላይ ሮኬቶችን እየተኮሱ ንጹሐንን መግደላቸውን በጭራሽ እንዳልወደዱት ገልጸዋል። በርካታ ታዛቢዎች ይህን የፕሬዝዳንቱን ንግግር የፑቲንን ድርጊት ለማውገዝ ዳተኝነት የታየበት ብለውታል። ከእርሳቸው ይልቅ በዩክሬን የዋሽንግተን ልዩ ልዑክ ኪት ኬሎግ የሩሲያን ጥቃት ያወገዘ ጽሑፍ ኤክስ በተባለው የማህበራዊ ትስስር መገናኛ ብዙሃን አማካይነት አጋርተዋል። ልዩ ልዑኩ እነዚህ ጥቃቶች የሚያሳፍሩ ናቸው፣ ግድያ ይቁም፣ አሁኑኑ የተኩስ አቁም ስምምነት ይደረስ ቢሉም ተሰሚነታቸው እንደ ዲፕሎማሲያዊ ሚናቸው ውስን ነውና ከመጤፍ የቆጠራቸው የለም። እንቅልፍ አልባ ሌሊቶችን መቁጠር ያለፉት 40 ወራት ዕጣ ፈንታቸው የሆነው የዩክሬኗ ዋና ከተማ ኬቭ ነዋሪዎች የኮሜዲ ዘውግ ድንቅ ተዋናይ የነበሩት መሪያቸው ቮሎዲሚር ዘለንስኪ የምዕራባውያንን አይዞባይነት ተማምነው የጀመሩት አጉል ወዳጅነት ሰለባ እየሆኑ ነው። ዘለንስኪ ሀገራቸውን የአውሮፓ ህብረት ሙሉ አባልና የኔቶ የጦር ቃል ኪዳን አጋር ለማድረግ ስልጣን በያዙ ማግስት የጀመሩት ሩጫ አፍንጫቸው ስር እየተደገሰ ያለ የሞት ድግስ በመሆኑ የሩሲያው ፕሬዝዳንት ቪላዲሚር ፑቲን በየካቲት 2022 የሰነዘሩት ወረራ የማይወጡት አረንቋ ውስጥ ከቷቸዋል። ምንም እንኳን አሁንም ህዝባቸው ተጋኖ ሊነገር የሚችል ተቃውሞ ባያስነሳባቸውም ባላት የተፈጥሮ ሀብትና በስንዴ ምርቷ ከዓለማችን ቀዳሚ ከነበሩት ሀገራት አንዷ የነበረችው ዩክሬን ላለችበት የኋሊት ጉዞ ከመጠየቅ አይዱንም በሚለው ግን በርካቶች ይስማማሉ። የትላንቱ ጥቃት የመኖሪያ ህንጻቸውን ያፈረሰባቸውና ወገኖቻቸውን ያሳጣቸው ነዋሪዎችም በየትኛውም ሁኔታ ውጊያው መቆም እንዳለበት ላነጋገሯቸው መገናኛ ብዙሃን ገልጸዋል። ውጊያው ከተጀመረ ወዲህ በርካታ ንጹሃን ዜጎች የተገደሉበት ይህ ጥቃት የመጨረሻው እንደማይሆን ሲታሰብ ደግሞ በአፋጣኝ የተኩስ አቁም ስምምነት ላይ መድረስ ካልተቻለ ውድመቱ ከዚህ ሊከፋ እንደሚችል ማሳያ ነው። 1000 ኪሎ ሜትር በሚያካልለው አውደ ውጊያ በ10 ሺዎች የሚቆጠሩ ወታደሮች ህይወታቸውን ቢገብሩም ሌሎች በመቶ ሺዎች የሚቆጠሩ አሁንም ተሰልፈው ይገኛሉ። ሀገራቱም ድንበር ተሻጋሪ የሚሳኤልና የድሮን ጥቃቶችን ስራዬ ብለው ተያይዘዋቸዋል። ምንም እንኳን ሩሲያ በውጊያው የደረሰባት ዲፕሎማሲያዊ ምጣኔ ሀብታዊና ሰብአዊ ቀውስ በርካታ እንደሆነ ምዕራባውያን መገናኛ ብዙሃን በሰፊው ቢዘግቡም የቮሎዲሚር ዘለንስኪዋ ዩክሬን ከፍተኛ ድቀት ደርሶባታል። በተለይ ዋነኛ አጋሩ አሜሪካ እጇን መሰብሰቧ ማጣፊያው እንዲያጥራት አድርጓል። የዋሽንግተን እገዛ ሳይታከልበት ከሩሲያ ሊያስጥሏት እንደማይችሉ ባለፉት የዶናልድ ትራምፕ የ4 ወራት የስልጣን ጊዜያት ተጋልጦ የታዩት አውሮፓውያን አጋሮቿ አቅማቸው ውስን መሆኑ በውጊያው ለመቀጠል ያላትን ቁርጠኝነትና ወኔ እየሸረሸረው ነው። ወደ ሩሲያ ክልል ዘልቃ ይዛው ከነበረው የኩርሱክ ግዛት ወታደሮቿ ተገፍተው እየወጡ መሆናቸው ደግሞ የጦር ኃይሏን መዳከም ይበልጥ ያሳያል። ይህም ዩክሬንና አውሮፓውያን አጋሮቿ በታሰበው መልኩ ሩሲያን የ30 ቀናት የተኩስ አቁም ስምምነት እንድትፈርም ለማስገደድ የጀመሩትን ጥረት በዜሮ ያባዘዋል። ከዚህ ይልቅ በአንድ ሳምንት ውስጥ 2 ተከታታይ ከባድ ጥቃቶች የሰነዘረችው ሩሲያ በቀጣይ የምትሰነዝረው ሌላ ከባድ ጥቃት እንደሚኖር መገመት የቀለለ ይመስላል።